ጤና ይስጥልን ተመልካቾቻችን ስለ ጤናው ላይ ነው ያላችሁት ጤናና ጤና ነክ ጉዳዮችን እያነሳን እንጫወታለን እንወያያለን ጥያቄዎችን እያነሳው እኔ ህሊና ሙሉ አብራራችሁ ቆያለሁ ከሙያ አንፃር ደግሞ ለጥያቄዎቻችን መልስ እየሰጠን ዶክተር ሙሉ ደኔ አብሮን ይቆያል ማለት ነው ከናንተ የሚጠበቀው ስለ ጤናው ላይ ቁጭ ብላችሁ መከታተል ነው የትም እንዳትሄዱ ጤና ይስጥልን ዶክተር ጤና ይስጥልን እንዴት ሰነበትሽ አለን እግዚአብሔር ይመስገን ባለፈው ሳምንት ያነሳነው ያልቋጨነው ሐሳብ ነበረ ላይፍ ስታይላችን ምን ይመስላል ያወራን ነበር መጨረሻ ላይ ያነሳናት ሐሳብ ነበርሽ ከሷን ቀጥልና እንደው መኖርና መሞት የሚባለውን ሐሳብ አንስተን መሞትን ተፈራለህ ወይ ብዬ አራኔ አልፈራም ብለህ ነበር ከሱ ጋር የሚያያዝ ነገር ያለ ይመስለኛል ማንፈራውን ነገር እንወደዋለን ወይ ደግሞ እንቀርበዋለንና መኖር አሁን የሰው ልጅ መኖር ያጓጓዋል መኖርን ይወዳል መሞትን ይፈራል አይወደውም ይባላል ሞትን መውደድ አለብን እኛ እንግዲህ አንወደውም ብንለውም ስለሚወደን የሆነ ጊዜ የግድ ፍቅሩን ለመግለጽ መምጣቱ አይቀርም ደግሞ ኖረን ነው መሞት ያለብን ማለት ማይቀርን ነገር ዝም ብሎ ከማሰብ ኦሬዲ ታይሙ ሲደርስ እንሄዳለን ግን አንዳንዴ እንኳን ብዙ ጊዜ ሞትን ምንፈራው በደም ኖረ ነው ስለማናልፍ አይደል በደም አጣጥሞ የኖረ ሰው እኮ ሲሞትም ራሱ በደም ነው የሚሞተው አይደል በደም የሚባል ሞት እኮ አለ አይደል ጭርቁስቁስቁስ ያለ ለሞት ማለት ነው ምን አይነት ማለት ነው ቀድሞ ራሱ እዚህ ሬዲ ያረገ እንደሚሞት ያወቀ የቤተሰብ ኃላፊ ከሆነ ለቤተሰቦቹ ኃላፊነቱን ኦሬዲ ነግሯቸው በቃ እኔ ባልኖር ይሄ ይደረጋል ያ ብዙ ያረጋው ስለማያረጋው አይደረግም ማለት ግን አይደለም ስለዚህ እንደዛ አይነት የሚባል መሞት አለብን ያ ሞታችን ማይቀር ነው ሞትን መፍራት አያስፈልግም ስለሞት ማሰብም አያስፈልግም ምክንያቱም ሲደርስ ያን እናወራበታለን ከሱ ጋር ሌላው ድል ስለማይሰጥ ስለዚህ ግን ስንኖር በጣም እቺ ምድር ወይም ፈጣሪ በጣም አጣፍጦ ያስቀምጣት ምድር ነች ሁላችንም እንኳን እኛ አይደለንም አንድ ሴል ያላት ባክቴሪያ እንኳን መኖር ትፈልጋለች ባክቴሪያ መኖር መፈለጓን ቼክ ለማድረግ ባክቴሪያ ስትሄድ ያው ብዙ ጊዜ ማይክሮስኮፕ ነው የምትታየው ስትሄድ ነካብ ታረጋት ትሮጣለች ለምን ነው ትሮጣው መኖር ያጓጓታል ማለት ነው ስለዚህ መኖር በጣም የሚያጓጓ ነገር ነው ደግሞ በየቀኑ አዳዲስ ነገር ነው ያለው በህይወት ውስጥ ስለዚህ ያንን መኖር ማንንም የሚጠላ የለምና መኖርን በደንብ የሚኖር ሰው ሞትን አይፈራም ግን አንዳንዴ አናኖራችን ምን ይሆናል ወይ አልኖር ነው ወይ አልተው ነው የሆነ እንትን በጭንቀት ውስጥ ያለ በፍርሃት ውስጥ ያለ ኑሮ ከዛ ጭንቀትና ፍርሃት በደንብ እየኖርናቸው አይደለም ኑሮን ማለት ነው ኑሮን በደንብ አልኖርንም ማለት መኖር ትርጉሙን ያጣል መኖር ትርጉም ሲያጣ አንዳንድ ሰዎች እንደሚያስቡት መሞትን ለምን አልመርጥም ይላል ብዙ ሰው ሞትን የሚመርጠው መኖርን በደንብ ስለማይኖረው ነው በደንብ የማይኖር ሰው ሞትን ይመርጣል አይደል ስለዚህ ወደዛኛው ጋር ይሄዳል ደግሞ ብዙ ጊዜ ስታቲስቲክስ እኛ ሀገር ላይ በብዛት የለም እንጂ ውጮቹ ጋር ያው ሞትም ብዙ ነው አይደል በተለይ ሱሳይድ ራስን በማጥፋት ብዙ አለባቸው ስለዚህ ሱሳይድ አድርገው ወይም ራሳቸውን በራሳቸው አጥፍተው ወይም ለማጥፋት ሞክረው ከዛ በኋላ ለማጥፋት ከሞከሩት ውስጥ ተመልሰው የዳኑ ወይ ለማጥፋት የሞከሩት ሙከራ ፌል ያደረገባቸው ሰዎች ስጠይቃቸው ያኔ ክሬዚ ነበርኩ ነው የሚሉት ልክ አላረኩም ነው የሚሉት ስለዚህ መኖር ያጓጓል የሞከሩት ራሱ እንደሚያጓጓ ነው የሚነግሩን ስለዚህ መኖር ስለሚያጓጓ ሞትን ሲደርስበት እናያለን ግን መፍራት የለብንም ለምን ብለን እንፈራለን ስለፈራንስ ምን እናመጣለን አራማንንም ነገር መፍራት የለብንም ምንም የሚያስፈራ ነገር የለም ምንም ባይዘው እኔ አሁን ከሆነ ጊዜ በኋላ እየገባኝ የመጣው ምንም ነገር የሚያስፈራ ነገር የለም ምክንያቱም መፍራት ማለት ያ ነገር ከመከሰቱ በፊት ራሳችን እንደገና ዲክሪዝ ያደርግን እየቀነስን እንትን ምንድነው ኮምፓቲብል ወይም ፋይት ማድረግ የሚገባን ፋይት ሳናደርግ እየቀረን ወደ ኋላ እንዳንሄድም እንዳያረገን ምንም የሚያስፈራ ነገር የለም እኛ የእግዚአብሔር ፍጥረቶች ነን ብዙ የሚያስፈሩ ነገሮች አሉ እንዳልከው የመጀመሪያው ሞት ነው ከዛ አዲስን ህይወት መጀመር በራሱ ደግሞ አንዳንዴ ያስፈራናል አይደለ ህይወት እንዳልከው ላይፍ ስታይላችን በጣም ተደጋጋሚ ሲሆን ከትናንት የተለየ ዛሬ አዲስ ነገር ሳንሞክር ስንቀር ምን ትናንት የማይኖርኩት አንድ ነው ዛሬ የማይኖርኩት አንድ ነው ለምን ኖራለሁ የሚል ነገር ይመጣል ላይፍ ስታይላችን በየቀኑ አዳዲስ ነገር መጨመር በራሱ ያስተካክለዋል ወይ ድግግሞሹ እንደወደ ኋላ ያስቀረን አዎ በነገራችን ላይ አይምሮአችን ደግሞ ያታልለናል በነገራችን ላይ አይምሮአችን የሚነግረን ነገር ሁሉ ልክ አይደለም 95% ብዙ ጊዜ የምናስባቸው ነገሮች
ምንም የማይጠቅሙት ናቸው 95%። እና ሰው በቃ ከነቃበት ሰዓት ጀምሮ ኮንሺየስ ማይንዱ አክቲቭ ነው እንደሰራ ነው። ከ60,000 በላይ ሀሳቦች ይመጣሉ። ከዛ ውስጥ 95% ብዙ አይረባም ጊዜያችን። እንደገና ደግሞ የሚያስፈራራ ነገር ነው ለኛ የሚያመጣልን። ከዛ እሱ የሚያስፈራራን ነገር እንደማይከሰት እንኳን እያወቀን የሚከሰት እየመሰለን እንፈራለን። ብዙ ጊዜ እኮ ፍርሃት ማለት የማይከሰተውን ነገር ቢከሰት እንዴ ምን ልሆን ነው ብለን ስለምናስብ ነው። ግን ላይከሰት የሚችልበት አጋጣሚ ነው በብዛት የሚበዛው። ላይፍን ደግሞ ጣፋጭ ለማድረግ ያው ወደድንም ጠላንም በቀን ውስጥ 1 2 ወይም 3 አዳዲስ ነገሮች ያጋጥሙናል። ትናንት ካረግነው ዛሬ አዲስ የሚያጋጥመናል። እኛ ዛሬ አሁን አዲስ ነገር እዚህ ያላጋጠመን ይሄ ስቱዲዮን በለውና እንደዚህ ሆኖ አይተነው እናውቃለን? አናውቅም። this is አዲስ ነገር ማለት ነው። ሁሌም አዳዲስ ነገሮች አሉ። ግን ምንድነው እኛ ኦብዘርቭ አናረግም፣ እናያለን እንጂ ይሄ ምንድነው ማየትና ማስተዋል የተለያዩ ናቸው። አናስተውለውም። ስለዚህ ላይፍን ቦሪንግ እንዲሆን እናረጋለን። አጭር እድሜ ይቻለችን በነገራችን ላይ በጣም አጭር ከ40 እስከ 80 እቺ ላይ በዓለም ላይ ያለውን ሁሉ እያንዳንዷን ነገር ዞረን ብናይ አይበቃል። መጀመሪያ ማያድሉንም ማንም አይሰጠንም። ይቅር እሱ ራሳችን ላይ ህይወትን እንኑርበት ብንል እንኳን አንኖርበትም። እንየው በቃ እያንዳንዷን ነገር ሰርፕራይዝ ሰማዩ ስናይ በሰማዩ አድማየር ማድረግ፣ በመሬት ላይ በሚፈጠሩት ነገሮች መደነቅ፣ በሰው መደነቅ፣ በምንመለከታቸው ነገሮች እንደዚህ የሚፈጠራል እንዴ እንደዚህ የሚኮናል እንዴ ብላል እያንዳንዱን በተመስጦ ብናይ እኮ ከዚህ በላይ ህይወት የሚያስደስት ነገር አለ እንዴ? የለም። ግን ብዙ ጊዜ እኛ ምንድነው የምናደርገው? ራሳችንን እናጨናንቀዋለን። የሚታየውን ነገር ማየት አንፈልግም። የቤታችንን በር ቀለም አስተውለን ስለማናይ ከሆነ ጊዜ በኋላ የሆነን ሰው የቤታችሁ ቀለም በር ምንድነው ቢባል እኮ 90% ሰው አይመልስም ነው እኮ የሚባለው። ምክንያቱም ምንመለከተው ይሄ ምንድነው ይሄ ቦሪንግ የሆነውን ላይፍ ነው እየተሽከረከርንበት ያለ ነው። ስለዚህ ከሱ ውጪ መውጣትና ፕላን ማድረግ ትንሽ በቀን 3 ፕላን ማድረግ፣ ከዛ እነዚህ ፕላኖች አዳዲስ ነገሮች ናቸው። ስለዚህ በህይወታችን ላይ ጧት ላይ ስንነሳ 3 ነገሮችን ፕላን ብናደርግ 3ቱንም ከፈጸምን ከኛ በላይ ማንጀግናል። ከዛ ነገ ደግሞ እንደዛው 3 ነገሮች ጋር ጧት ላይ ደግሞ እንትን ማታ ላይ ደግሞ እነዚህ 3ቱን ነገር ስለፈጸምንና ጀግና ስለሆነን ራሳችንን አመስግነን ፈጣሪያችንን እንድንፈጽም ስላገዘን እሱንም አመስግነን ብናልፍ እና ሁሉንም ነገር ቀለል ማድረግ፣ ካልም ቀዝቀዝ ማድረግ፣ ረጋ ማድረግ ከልኩ አያልፍም አይደል የሚለው ሰለሞን በምሳሌ መጽሐፍ ላይ ሁሉም ነገር ከንቱ አንደር ዘ ስካይ ሁሉም ከንቱ ነው አይደል ከሰማይ በታች። ስለዚህ በቃ ምንም እኛ ባይዘይ የፈለግነውን ብናደርግ ምንም ልንፈጥራችን በቃ በተፈጠረበት እሱ ውስጥ ነው የምንሽከረከረው። ግን ራሳችን ዘና አድርገን ብዙ ነገሮቻችን በጣም ውድ የሚሸጡ አይደሉም ለህይወት ለማቆያ ውድ የሚሸጡት ህይወትን ማጥፊያዎች ናቸው እንዲያው። ስለዚህ ቀለል ያሉትን ላይፎችን መምራትና ለራሳችን ክብር መስጠት፣ ለራሳችን በሰጠን ቁጥር ለሌላውም ሰው ክብር መስጠት እንዳለብን ይገባናል። ይህን ላይፍን ኢንተርቴን ማድረግ ሞር ኦፍ ላይፍን ኢንተርቴን ለማድረግ ራሳችን ማዘጋጀት፣ ራሳችንን ኢንተርቴን ለማድረግ ካዘጋጀን ማንም አይከለክለንም። ብዙ ጊዜ የራሳችን ጠላት ራሳችን ያ ነው ችግር እየፈጠረ። ላይፍ በራሱ ቀለል አድርገን ስንኖራት ነው ቀለል የምትለው የሚባልም አባባል እኮ አለ አይደለ? በጣም የሆነን ነገር አብዝተን ስንመኘው አብዝተን ስንፈልገው ይርቀናል። እንደው ቀለል አድርገን ከሆነም ይሁን ካልሆነም አይሁን ስንለው ደግሞ ወደኛ ተግበሱስ የሚመጣበት መንገድ አለ። ገንዘብን አልፈልግም ስትለው በሩጫ ወዳንተ ይከተላል የሚባለው እውነት ነው። ባይ ዘ ወይ አንዳንድ ነገሮችን በጣም ተመኝተናቸው የኛ ከሆኑ በኋላ ዓለም የምታልቅ የሚመስለን የኛ ሲሆን ይሄ ነው እንዴ ብለን አናቀም። ለዚህ ነው እንዴ በሬን ያረድኩት ያለው ሰውየው ለዛ አይደል? እኔ አሁን ጧት ላይ ምን አሰብኩ? በጣም ሊያጓጓን የሚችል በዚህ ምድር ላይ እንደው ሁሉም ሰው ሊጓጓ የሚችል ፈጣሪን ማየት ነው የሚመስለኝ። ፈጣሪን ማየት የመሰለ ነገር መጥቶ ማነጋገርን የመሰለ ነገር በዚህ ምድር ላይ እንደው ምንም ቢሆን ታምር ሊሆን አይችልም ማለት። ግን አሁን እውነት ፈጣሪ እዚህ ምድር ላይ ቢመጣ ከ5 ደቂቃ በላይ እና ከ10 ደቂቃ በላይ ወይም ከአንድ ቀን በላይ የማየት ጉጉት ይኖረናል? አይኖረንም። ምን ይሆናል? መልሶ ፈጣሪ ለኛ እኛ ሰዎች ነንና እንሰለቻለን ማለት። ባህሪያችን ምንድነው? አዲስን ነገር ለማግኘት በጣም የሚጓጓና ሲያገኘው ምንም አይደለም የሚል። ብዙዎቻችን ማናገኝ ምን መስላቸውን እናገኛለን። ካገኘን በኋላ ግን ወደ ባክ እንወረውርና ኔክስት ደግሞ እንጠይቃለን።
እንወረውራለን። ግን ይሄ የወሰድነውን ነገር በሱ መደሰት በቃ እሱ ውስጥ ደስታ እንዳለ ስናቅ ሌላው የሚያስፈልገን ነገር ይጨመርልናል። ምንም ቢመጣም ደግሞ እኛ አሁን ካለን የተሻለ ነገር የሚመጣ የለም። ከሰውነታችን በላይ መቼስ ይላል ባይብል ላይ ከሰውነት ልብስ ከሰውነታችን አይበልጥም አይደለም? እኛ ግን ብዙ ጊዜያችን የምናጠፋው በየትኛው ላይ ነው? በልብስ ላይ አይደለም? የልብስን ውበት እኛ ላይ መጥቶ የሚሰጠውን ፓርት ለማየት ነው እንጂ ሰውነታችን ለኛ እየሰጠን ያለን ውበት አይደለም እናየው። በዛ የተነሳ እንዲያውም አንዳንዴ ኢንተርናል ኦርጋኖቻችንን በኤክስተርናል ኦርጋኖቻችንን ለማስደሰት ስንል እንጎዳቸዋለን። ስለዚህ ያለን ትልቁ ነገር ነው ያለን በቃ ከሚፈለገው 99% አለን። የጎደለን ጥቃቅን ነገሮች ናቸው ፖሊሽ ማድረጊያዎች። ግን እነሱን ፖሊሾችን ስናሯሩጥ 99ን እናጠዋለን። አሁን አንድ ሰው በትንሽ ነገር ይበሳጭና ራሱን ለተወሰነ ጊዜ ላስደስት ብሎ መጠጥ ቤት ሄዶ እየጠጣ ጭንቀቱን ሜቢ ያመጣበት ትንሽ ነገር ልትሆን ትችላለች። ያ ጭንቀት የፈጠረችው ችግር ምን ያመጣበታል? ነገር የማይወጣበትን የጉበት በሽተኛ ያደርገዋል። ሶሻል ላይፍ ላይ አክሴፕታንሱን ያሳጠዋል። ከዛ እነዚህ ነገሮች ደግሞ መመለስ አይቻልም። ስለዚህ ብዙ ጊዜ ያለንን በእጃችን ያለንን ዋጋ ከረንሲውን ስላልገባን በማይረባ ከረንሲ እየቀየርን ራሳችን ጉዳት ላይ እየጣልን። አሁን እነዚህ ሁሉ ህይወታችንን ያከበዱብንም የሚያቀሉልንም ነገሮች በሙሉ እጃችን ላይ መዳፋችን ላይ ነው ያሉት። እኛ ሀገራችን ውስጥ ደግሞ የምንኖርበት የአብዛኞቻችን የኢትዮጵያውያን ኑሮ የላይፍ ስታይል በጣም ተመሳሳይ ነው። በጣም በቀላሉ ነገር ላይፍ ስታይላችንን ማስተካከል እንችላለን። በጣም ደግሞ አክብደነውም የማይሆን ነገር ውስጥ የምንገባበትም አጋጣሚ ይኖራልና እንደው በትንሹ እስኪ እናያቸው የትኞቹ መንገዶች ላይፋችንን ቀለል አድርገው ጤናማ አድርገው ሊያኖሩን ይችላሉ የሚሉትን እናያቸው እስኪ። መጀመሪያ ደረጃ ሰው በመሆናችን ብቻ መደሰት አለብን። በቃ ትልቁ ከዛ በላይ ሌላ ሊያስደስተን የሚችል ምንም ነገር የለም። ሰው በመሆን የዚህ ምድር ገዢ በመሆናችን ልንደሰት ይገባል። የዚህ ምድር ገዢ ማለት ያው ሰው ነው አይደል? ይሄን ምድር አሁን አስቢው፣ ዓለም ስትፈጠር የነበረችው አፈጣጠር እንደዚህ አይደለም። ሰው ነው አይደል? አሁን መጥተው ህንጻዎቹን ሁሉ ማንም ሳይከለክለው ማንም ይከለክለው አንበሳ መጥተው እዚህ ጋር ዛፍ መቁረጥ አትችልም ብሎ ሰውን ሊከለክል አይችልም። ምክንያቱም አለቃው ማን ነው? የዚህ ምድር ሰው ነው። ስለዚህ ሰው በመሆናችን በቃ በትልቁ ኩራት ሊሰማን ይገባል። ከዛ በኋላ የሚቀጥሉት ጋር ነው ደግሞ የምንሄደው። ከዛ በተረፈ ነው የምንሄደው። አሁን ሰው በመሆኑ የኮራ ሰው ቀጥሎ ምን ይላል? ሰው አድርጎ የፈጠረውን ፈጣሪ ደግሞ ታንኪ ይላል። ይሄም እግዚአብሔርን ማመስገን፣ የምስጋና ታይም መስጠት። እግዚአብሔርን ብቻ አይደለም ራስንም ማመስገን ያስፈልጋል። ጥሩ ስራ ራስ ሰርቶ ሲገኝ ሰውንም ማመስገን ያስፈልጋል። ያለ ሰው መኖር ስለማንችል because we are social being አይደለንም። አሁን እነዚህን ስናደርግ እዚህ ውስጥ እኮ ትልቅ ደስታ አለ። ከዚህ በመቀጠል ከሰው ከመሆናችን ቀጥሎ ደግሞ ያለው ምንድነው? ሁሉንም ነገር በነገራችን ላይ እዚህ ምድር ላይ ፈጣሪ ለኛ የሚያስፈልገው በቀላሉ ሰጥቶናል። በጣም የሚያስፈልገን ኦክሲጅን ስንት እንከፍላለን? በጣም የሚያስፈልገን ውሃ ነው። ስንት ነው የምንከፍልበት? በጣም የሚያስፈልገን ምግብ ነው። ጫካ ውስጥ ድሮ በነበረ ጊዜ ከጫካ ነው የምናገኘው የነበረው። አሁን በራሳችን ሞደርናይዜሽን አጠፋ ነው እንጂ እነዚህን ካገኘን በኋላ ህይወትን መምራት እኮ የሚከለክል ነገር የለውም። ግን ስግብግቦች ስለሆንና የተሰጠንን አንድ ቴንኪዩ ማለት ስላልቻልን፣ ሁለት የተሰጠንን በአግባቡ መጠቀም ሳይሆን ማደፋፋትና መጣጣል ወይም ስግብግብና የግሪዲነስ የሚያመጣው ችግር አለ አይደለ? በሱ የተነሳ ያለንን በቂ ነው ብለን ከመያዝ ይልቅ ያጣነውን እናሳድዳለን። ብዙ ሰዎች እኮ አሁን ባለው ላይፍ ላይ እኔ 10 ብር አግኝቼ ሳይሆን ደስታ የሚሰማኝ ጓደኛ 10 ብር ሲያጣ ነው። ቱ ዘ ኦፖዚት ሆነናል ማለት ነው። ስለዚህ ይሄንን ማድረግ ብንችል፣ ማመስገን ብንችል፣ ነገሮችን ቀለል ለማድረግ ብንችል፣ ጧት ስንነሳ ዛሬ ምን ሰርቼ እገባለሁ? ይሄን ካረኩ ይበቃኛል? አዎ ይበቃኛል። ለህይወታችን ይበቃናል? አዎ። በቀን ሶስቴ ብንበላ ነው አይደል እንደው ትልቁ ኮታ የሚባለው። ግን ለመኖር ሶስቴም ግድ መብላት ላይ ያስፈልግ ይችላል። አሁን ባለው ሁኔታ ጤነኛ ለመሆን እንዲያውም ብዙ አለ መብላት ማለት የሚባለው ማለት በበላኑ ልክ ሰውነታችን ውስጥ ስራ እያዘዝንበት ነው። ወፍጮ ቤቱም የዳይጀስቲቭ ሲስተሙ እንዲፈጭ ሌሎችም። ስለዚህ ለነዚህች ለጥቂት ጊዜ ምግብ በጣም ወሳኝ ነው። እሷን በጥቂቱ ከተመገብን ከዛ በመለስ ለህይወት ምን ያስፈልጋል? ምንም እኮ ያስፈልጋል እኮ።
ምንሮጠው ምንወርገው እንደውም በአባባሉ ምናምን ለሆድ አይደለም ምንለው ስለዚህ እችን ለማግኘት በቀላሉ እንችላለን ማለት ነው ከዛ የተረፈው ግን ምንድነው አለኝ ለማለት ሀብታም ነኝ ለማለት ይሄ አለው ለማለት ነው አይደል ግን ያ ከኛ ጋር ዘላቂ እንደሆነ እርግጠኛ አይደለንም አፍተር አንድ ሰከንድ በኋላ ምን እንደሚፈጠር በህይወታችን ላይ ዋስትና የሰጠን ማንም አካል የለም ትላንትን ኖረን ተሻግረናል ነገን በተስፋ ነው እነዚህ ሁለቱ ጋራንቲ ያላቸው አይደሉም ጋራንቲ አሁን ያለንበት ሰዓት ነው ካሁንም እቺ ሰከንድ ነች ለዚች ነው የምንኖረው በዚች ሰከንድ ላይ ኖረን ማለፍ አለብን በዚች ሰከንድ ላይ ከዚህ ሰከንድ በኋላ የሚመጣው የኛ አይደለም እርግጠኛ ሆነን የኛ ነው ለማለት ፈጣሪ ከፈቀደልን ብቻ ነው ስለዚህ ይሄን ኢንተርቴን ለምን አናረከው ስናጣው እኮ አንዱ የሰውነት ክፍላችንን ስናጣው በአለም ላይ ያለው ሀብት ሁሉ ከትሪሊየን ይበልጣል ያለም ሀብት እኛም ቁጥሩን ላናቀው እንችላለን ቢሰበሰብ ሊገዛልን አይችልም ቢሊየነሮች አሁን ወደ ትሪሊየነር እየደረሱ ያሉ ሀብታሞች አሉ እነሱን ከእርጅና ከህመምና ከሞት ገንዘባቸው ሊያስጠላቸው አይችልም እኛ ደግሞ እነዚህ ነገሮች በነፃ በህይወት ላይ አሁን ያለ ሰው እኮ እነዚህ ነገሮች በነፃ ተሰጥቶታል ስለዚህ ለምን በዚህ አይደሰትም በቃ ከዛ ህይወትን ወደ መሬት ማውረድ ከህይወት ጋር እግዚአብሔርን ማስገባት ሁሉን የሚችለውን ማለት ነው ከዛ በኋላ ህይወት በጣም ሶ ሲምፕል ነች ግን እሷን እንድናረግ አይፈቀድልንም እንዳይፈቀድ እዚህ ጋር እንዳካል አለ እዚህ ምድር ላይ በሱ ጢባጢቤ እየተጫወተብን እንደሆነና እኛም ማስተዋሉ ስለሌለን ራሳችን እናጣለን እንጂ ህይወት ሶ ሲምፕል ልንሞት ስንል ነው ህይወት አጓጊ እንደሆነች የሚገባን የአንድ ደቂቃ ዋጋ የሚገባን አንድ ደቂቃ ቢኖረው ኖሮ ቀድሞ ሆስፒታል መጥተው ኖሮ በአንድ ደቂቃ በፊት መጥተው ቢሆን ኖሮ ይድን ነበር የሚባል ሰው ነው የሚያውቀው የሷን ቫልዩ በዛው የአንድ ሰከንድ ወይ ማይክሮ ሰከንድ ሯጭን ብንጠይቅ ስንት ዋጋ እንዳላት የሚገባው እሱ ነው ስለዚህ ዘና አርገን ራሳችን እንድንኖር ተፈቅዶልናል ራሳችን በራሳችን በፈጠርናቸው አላስፈላጊ ጭንቀቶች ውጥረቶች የኑሮን ማዛባቶች ውስጥ በዚህ የተነሳ ያለም ህዝብ በራሱ ችግር ውስጥ እየከተተ ነው በጣም ብዙ ሐሳቦችን ያነሳው ዶክተር ለያራሳቸው ቢነሱ በጣም ተተንትነው በጣም ብዙ ሰዓት ሊወሩበት የሚችሉት ጉዳዮችን ያነሳ ነው ከነዛ መካከል አንዱ መጀመሪያ ላይ የጠቀስከው ምስጋና ይመስለኛል የሰው ልጅ ሲኖር አንድ ሰው ብቻውን ከፈጣሪ ቀጥሎ ኢንቫይሮንመንቱ አካባቢው ላይ በጣም ብዙ ሰዎች አሻራ ያለባቸው ሰዎች አሉ አንድ ሰው ውስጥ አንድ ሰው ብቻ ሰው ነው አያስብለውም ስለዚህ ከፈጣሪ ቀጥሎ የሚያመሰግናቸው ይሄን ስለሰጠኸኝ አመሰግናለሁ የሚሉት ስላገኘነው ነገር ብቻ ሳይሆን ስላጣነው ነገርም ደግሞ ምናመሰግን መሆን አለብን የሚለውን ሐሳብ ምስጋና ውስጥ በራሱ ኮንሰፕቱ በራሱ አለው አይደለ እሱም ጤናን የማስጠበቂያ ሌላ መንገድ መሆን ይችላል ነው አዎ በነገራችን ላይ አንድ ሰው ማመስገን ሲችል አመስጋኝ ሲሆን ውስጡ ሰላሙ ይረጋጋል ለምን አመስጋኝነት ሰላምን ከማምጫ መንገዶች አንዱ ነው ሰው ወደደም ጠላም እንስሳቶች ባይዘው ብርቶች ናቸው በጉልበት ከሰው ይልቅ የሰው ልጅ ተወልዶ ራሱን ለመቻል በትንሹ 2 እና 3 አመት ይፈልጋል ይሄ ማለት ደግሞ በሌሎች እንስሳት ህይወት ታሪክ ላይ ስናይ ደግሞ ኖሮ የሚጨርሱበት የሜዳ ላይ ወይም በዱር ውስጥ ያሉት ሳር በሊታ የሚሆኑ እንስሳቶችን የሚበሉ እንስሳት በተወለዱ አንድ ቀን ባልሞላ ጊዜ ውስጥ ራሳቸውን ይችላሉ ሳር መጋጥ ይጀምራሉ አሁን ለምሳሌ ብንወስዳቸው እንቸልን ብንወስድ ሌሎችም ይሄ የዱር እንስሳትን እንውሰድ በናሽናል ጂኦግራፊ ላይ የምናያቸው እንደተወለዱ ነው አይደል ወደ ስራ የሚሄዱት የሰው ልጅ ስንት ጊዜ ይፈልጋል 2 አመት በትንሹ ይፈልጋል ደካማ ነው ማለት ነው 2 አመቱን ማን ነው እሱን ሰርቬይ ያደረገው ሌላ እናት ብለን ብንጣራት ወላጆች ብለን ብንጣራቸው እነሱ ባይኖሩ እሱ መኖር አይችልም ስለዚህ ለነዚህ ምን ማድረግ አለበት ማለት ነው ቴንክ ዩ ማለት አለበት ይሄንንም ካለፈ በኋላ የሰው ልጅ አሁንም ደካማ ነው እስከ 10 ምናምን አመቱ ድረስ በቤተሰብ ላይ ነው ያለው ከዛ በኋላ ነው 20 አካባቢ ሲደርስ ነው ራስን ችለሻል ምንባለው 20 አመት ዲፔንዳንት ነበርን ማለት ነው ስለዚህ ማመስገን የለብንም ይሄ በምድር ላይ ላለው ሰው አድርጎ የፈጠረው ደግሞ እግዚአብሔር አለ አይደል
እሱ የሰጠው አየር አለ፣ እሱ የሰጠው ምግብ አለ፣ እሱ የሰጠው ለሱም ደግሞ ማመስገን አለበት። ይሄን ሲያደርግ ጤነኛ አእምሮ አለው ይሄ ሰውዬ ማለት ነው። የሚችል ልጅ ጤነኛ ናት። ምክንያቱም ምን ውለታ ይቆጥራሉ ማለት ነው። እኛ ከዛ በኋላ ራሳችን እንችላለን፣ ከዛ በኋላ ለሰው እንተርፋለን። መጀመሪያ ፓራሳይት ነን፣ ኦልሞስት ዲፔንዳንት ነን። ከዛ በኋላ ራሳችን እንችላለን። ከቻለን በኋላ እኛም ደግሞ ሌላ ሰው እናስችላለን። ህይወት በዚህ ቼን ውስጥ ነው እኛን ያስቀመጠችን። ስለዚህ ተረጂ ነበርን፣ ራሳችን ቻለን፣ ረጂ ሆንን። ስለዚህ ረጂ ስንሆን ቴንኪዩ ለመባል ተረጂ በነበርንበት ጊዜ ረጂዎቻችንን ቴንኪዩ ማለት አለብን እኛም ማለት ነው። ስለዚህ ይሄንን ተዋረድ ማምጣት አለብን። ቴንኪዩ አለ ማለት የጤና ቀውስ ራስ ላይ ማምጣት ነው። ለምን የሆነ ነገር የሆነ አካል አድርጎልን ላደረገልን መልስ አይደለም ቴንኪዩ፣ አክብሮት ብቻ ነው እኮ አይደለ? ቴንኪዩ ማክበር ነው፣ ሪኮግናይዝ ማድረግ ነው፣ ያንን ማድነቅ ነው አይደል? ስለዚህ ይሄን ስላደረገልኝ ይሄን አሁን እንሂድ መምህራኖችን ማመስገን አለብን። ለኛ እዚህ ለማድረስ ደሞዝ ስለተከፈላቸው ደሞዛቸው እኛን እዚህ ለማድረስ በቅቷል ማለት አይደለም። ጎረቤቶቻችን ቴንኪዩ ማለት አለብን። ወላጆቻችን በአብዝተን ቴንኪዩ ማለት፣ ወንድሞቻችን ቴንኪዩ ማለት፣ በቃ እዚህ ምድር ላይ ያለ ማንኛውም አካል አውቀንም ሳናውቅም እኛ እዚህ ጋር ለመድረስ አስተዋጽኦ አድርጓል ከእግዚአብሔር በመቀጠል። ስለዚህ ቴንኪዩ ማለት የሰውነት ልኬት ነው። ሰው ቴንኪዩ ሲል በቃ ይሄ ሙሉ ሰው ለመባል እየተቃረበ ነው ማለት ነው። አለዛ ግን ማንም ቴንኪዩ መባልን አይጠላማ። እኛም ቴንኪዩ መባል ስንፈልግ መጀመሪያ ላይ አድርገናል ወይ ሰጥቶ መቀበል አይደል ፕሪንሲፕሉ። ጥሩ ባይሆንም ጥሩ አይደለም የሚባለው እሱ ፕሪንሲፕል። ስለዚህ ቴንኪዩ ማለት ጤነኝነት ነው። ይሄ አሁን ከተረጅነት ስሜት ወጥቶ አንድ ሰው ረጂ ነው ከተባለ በኋላ በራሱ የሚረዳባቸው እኮ የሆኑ መንገዶች አሉ። በትዳር ጋር ሊሆን ይችላል፣ በጓደኛ ሊሆን ይችላል። አማካሪ ከጎን ያስፈልገው የግድ ማንም በራሱ መቆም አይችልም እኮ ሰው ይመስለዋል በራሱ መቆም የሚችል እንበል። አንድ ሰው ቤት ውስጥ ሲኖር ምግብ ማብሰሉን ስራ ሌላ ሰው ነው ሰርቶ የሚያመጣለት። የራሱን ልብስ ብዙ ጊዜ ሌላ ሰው ነው አጥቦ የሚያመጣለት። ትራንስፖርቱን ዘውሮለት የሚያመጣ ሌላ ሰው ነው። ጤንነቱ ቢቃወስ የሚያክመው ሌላ ሰው ነው። እውቀት ቢጎልበት እውቀት የሚሞላለት ሌላ ሰው ነው። በአንዴ አንድ ሰው በህይወት ለመኖር የሚያግዙት የግድ ሰዎች ያስፈልጋሉ። ይሄ አሁን ስግብግቦች ነን አይደል የምንባለው። ብዙ በዚህ ሞደርናይዝ ዘመን ላይ ያለን ሰዎች ብዙ ጊዜ እንትኖች ነን፣ ስግብግብ ነን የምንባለው። ለኛ ለአንድ ሰው ለሁለት ሰዎች ይሄ ዓለም ቢሰጠን ምን ነው የምናደርገው? እናብዳለን ማለት ብቻችን መኖር ስለማንችል ማለት ነው። የግድ ምን ያስፈልገናል ማለት ነው። አሁን በተለይ ደግሞ ይሄ ሞደርናይዜሽኑ ብዙ ነገር አስለምዶናል። የሚጠቅምም ማይጠቅምም፣ ሰውነታችን መታገዝ የሚፈልገውንም መታገዝ የማይፈልገውንም። ስልክ ቁጥር በአይምሯችን ሸምድደን እንይዝ ነበር። አንዳንድ ቁጥሮችን በአይምሯችን ካልኩሌት እናደርግ ነበር። ሞደርናይዜሽን አሁን እንዳንይዝ ስላደረገን እያጣኑ መተናል። ስለዚህ የግድ መታገዝ አለበት ሰው። ልጆች ይታገዛሉ፣ ባለትዳሮች እርስ በርሳቸው ይታገዛሉ፣ ጎረቤቶች እንዴ። በእኛ ሀገር ሶሻል ላይፍ፣ በእኛ ሀገር ድህነት፣ የእኛ ሀገር ሶሻል ላይፍ ባይኖር ለቅሶንን እንዴት እንሻገረው ነበር እንዴ? እናብድ ነበር እኮ። ብቻችን ቤት ውስጥ ሆነን ለቅሶን እንዴት አድርገን እናልፈዋለን? ህመምን እንዴት አድርገን እናልፈዋለን? ግን ሶሻል ላይፋችን ለዚህ ደግሞ መፍትሄ አመጣው። እድር ምናምን የሚባሉ ሶሻል ቫልዩዎችን አመጣ። እነሱ ባይኖሩ እናብድ ነበር፣ አንኖርም ነበር። ስለዚህ ያ ነገር ስላለ የግድ አንድ ሰው ብቻዬን እኖራለሁ ውሸት ነው። የሞከረው አንታርክቲካ ሄዶ አንታርክቲካን ቢሄድ እንግዲህ ከበረሃው ጋር ጓደኝነት መፍጠር አይቀርም። በቃ ግን እዛ ደግሞ ከባድ ነው። በተለይ እንደ ኢትዮጵያዊ በሶሻል ላይፍ ለኖረ ሰው እንዴ ኢትዮጵያዊ እኮ ከዚህ ሀገር ወጥቶ እኮ ሌላ ጋር ሲሄድ እኮ አይዞሌትድ ሲሆን ግራ ነው የሚገባው። እዚህ የለመደው ማህበራዊ ህይወት አለ። ቢጮ ሰው ይደርስለታል። አሁን እኮ እዛ ቢጮ ይታሰራል አይደል? ሌላ ጋር ቢሆን
ማለት ረበሽክ ነው የሚባለው። እኛ ጋር መጮህ እርዳታ ጥያቄ ነው፣ ሌላ ጋር ግን መጮህ መረበሽ ነው። ስለዚህ ሌላ ነው ኮንሲኩዌንሱ የሚያመጣው። ስለዚህ እንኳን እዚህ ሀገር ላይ በለመድነው ሶሻል ላይፍ እንኳን መኖር አንችልም ሌላ ጋር ሄደን። ስለዚህ የግድ ሶሻል ላይፍ ሶሻል እንስሳ ማህበራዊ እንስሳ ነው የምንባለው ለዚህ አይደል? የግድ አንዳችን ለአንዳችን መድኃኒት ነን። አሁን ደግሞ ሞደርናይዜሽኑ መርዝም እያደረገን ቢመጣም ግን መድኃኒትነታችን ይበልጣል። በጣም ይገርማል። እንግዲህ የህይወትን አጓጊነት አውርተን አንጨርሰውም። ቀደም ሲል አንተ እንደጠቀስከው የእያንዳንዱን ደቂቃ አስፈላጊነት የሰዓትን አስፈላጊነት የሚያውቀው እዛ ቦታ ላይ የተገኘ ሰው ነው። በተለይ ደግሞ የሆነች ሰዓት ቀረችህ ለህይወት ይህን ያክል ሰዓት ይህን ያክል ከዶክተሮች ከሆነ ጊዜ በኋላ ይህን ያክል ቀን የቀረ ለመሞት የሚባል ነገር አለ አይደለ? እንደዛ ነው የቀረ የተባለው ሰውና መቼም ሞት ወደኛ ሲመጣ መጨረሻ ሰዓት ላይ ይታወቃል ይባላል፣ ነፍስም ይነግራል ይባላልና ነፍስ ወደ ሌላዋ ምንድነው ወደ ሌላዋ ቦታ ወደ ሌላው መስመር ስትሄድ የሚያስቆጩን የህይወት ጉዞዎች በጣም ብዙ ናቸው። ይሄን ባደረኩት ነው አባክነን ያሳለፍናቸው ማይጨመሩ ሰዓቶች። እግር ኳስ ቢሆን ይጨመር ነበር ባከነ ብለን ከ90 ደቂቃ በላይ እዚህ ግን በህይወታችን ላይ እያንዳንዷን ህይወት ጥንቅቅ አድርገን እንኖር ነው የታዘዝነው። ጥንቅቅ አድርገን በነገራችን ላይ በህፃናት ጊዜ በህፃናት ታይም ልጅ በነበርን ጊዜ መኖር ያለብንን ህይወት መኖር ሳንችል ቀርተን ካመለጠን በስተርጅና እኮ ዞሮ ሲመጣ አንዳንዴ ይሄ ሰውዬ እቺ ሴትዮ ህፃን ሆነች እኮ ይባላል። ያ አምልጦን እኮ ነው። እዛ ጋር ቅልልቦሽ ይሁን ሰኞ ማክሰኞ ይሁን ህፃናት ጋር እንደ ህፃን ሆነን ማሳለፍ ያለብን ካላሳለፍን ትልቅ ስንሆን ያመለጠን ስላለ ይመጣል። እርጅናና ልጅነትም እኮ አንድ ነው ይባላል። ያው በሁለቱም ታይም ተረጂነን አንደኛው አጋዥ እንፈልጋለን፣ ነጭናጫንን በሁለቱም ታይም አጠገባችን ጋር ሰው እንዲኖረን እንፈልጋለን። ምክንያቱም በራሳችን መቆም ስለማንችል በጣም ስለማንችል፣ ስለዚህ የግድ ታይማችንን ተቆጥራ እንደተሰጠችን ቆጥረናት ልንኖራት ይገባል። ያው አለመታደል ሆኖ ብዙ ሰው ትርፍ ጊዜ አለው ከዚህቹ ከ80 ላይ ማለት ከ80 ዓመት ላይ ትርፍ አለች። የሚገርም ነው። ግን 80 መጀመሪያ በቅቶ ነው አይደለም፣ አጠቃቀም አለማወቃችን ነው አይደል? አሁን አንዳንዴ ያለን ነገር በቅቶን ሳይሆን አጠቃቀም ካላወቅን ትርፍ ይመስለናል። አጠቃቀሟን እንዴት ነው ፕላን እንዳለ ማድረጋችን፣ እንደገና ደግሞ እንዴት አድርገናት ብንኖራት። አንዳንዴ እኮ በጣም ያጠርብንና ያው ሲያጠር ሰዓት መጥፎነቱ ይፈጥናል። ምንድነው እንደ አንጀት ደግሞ ሲዝረከረክ በጣም ይረዝማል። ሁሉም በልኩ ቢሆንና እቺ በተለይ ግን ፕላን ብናረግባት የምንችለው ነው ያክል እኮ ነው ፕላን የምናረገው። በፕላን ከመራናት ህይወት መቼም በዚህ ምድር ላይ እንደ ህይወት አጓጊ ነገር ለምን አናረጅም? አርጅቶም እኮ እርጅና ያው የመጨረሻው ሰዓት ነው አይደል የህይወት የሚባለው፣ ግን እሱም ያጓጓል እኮ አይደል? ስለዚህ በቃ ሁሉም ያጓጓል። በተለይ ደግሞ ይሄ አስቸጋሪ ምድር እንዲህ ካጓጓ ምን ጠብቀው ሌላ ደግሞ አለ ይባላል አይደል? እሱ ደግሞ እንዴት እንደሚያውቀው እሱን ደግሞ ብናየው ዶክተር አንተ ባደርገው ኖሮ ብለህ የምታስበው የሚቆጭህ ነገር አለ? በጣም ብዙ። ለምሳሌ አረ ስንቱን ዘርዝሬ ብዙ ነው። ለምን አንዳንድ ነገሮች የሚገቡን ካለፈ በኋላ ከሄደ በኋላ ባላደረኩት ምንላቸው አሉ። ባደረኳቸው ያኔ ይሄንን አውቄ ቢሆን ኖሮ ያኔ ይሄንን ገብቶኝ ቢሆን ኖሮ። አሁን እንበል ድሮ ካምፓስ ያለን የመጀመሪያ ዲግሪን በመሰራበት ጊዜ በጣም እጨናነቅ ነበር። ግን ቢዚ ፎር ነቲንግ ነው የተጨናነኩት። መጨናነቅ ካለሽ ሰዓት ላይ ይወስድብሻል እንጂ ምንም ሰዓት አይጨምርልሽ። ምንም አንድ ሀባ አይጨምርም። ያ ሰዓት ላይ መብለን ላይብረሪ እንገባና ጭንቀት ብቻ ስላለን አንድ ገጽ ሳንገልጥ አንድ ሰዓት ላይ ያልፍ ይችላል። በቃ ይሄንን አሁን ገብቶም ቢሆን ኖሮ ለምን ነው የምንጨናነቀው? ያለንን ለማጣት ከሆነ አሁን ሲገባሽ መጨናነቅ ያለሽን ነው የሚያሳጣሽ ካለሽ በቃ ተረጋጋለሽ። ራሱ ለእንትኑ ስትይ ለሲቹዌሽኑ ስትይ ተረጋጋለሽ። ስለዚህ ብዙ አሉ አሁን በዚህ እድሜ የገባኝ ያኔ ያልገባኝ። በነገራችን ላይ ህይወት በጣም አጓጊ እንዲያውም የሚያረጋት ምንድነው ወደ መጨረሻው አካባቢ ብዙ ነገር ይገባሻል። በጣም አንድ ሙዚቃም አለ የገባኝ እንዳልገባኝ አሁን ገባኝ። በቃ እስከዛ ወይኔ ትያለሽ ህይወት። ስለዚህ ሁለተኛ እድል ስለማትሰጥም አንድ ነች ያለችን
ልክ እንደ ፈንጂ አምካኝ ማለት ነው። ፈንጂ አምካኝ መሳሳት የሚፈቀድለት አንዴ ነው። ከዛ ይዞት ሄዳላ ፈንጁ። ስለዚህ አንድ እድል ነች ህይወት የምትሰጠን። በነገራችን ላይ አንዳንድ ሰዎች አሉ የታደሉ ሞትን ሞተው አይተው ተመልሰው ይመጡ። እኛ ሀገርም አሉ እኔ የማውቃቸው። ከዛ ሲነግሩሽ ስለ ህይወት እንዴት እዛ ያኛውን ነው የሚያጓጉሽ እኮ። ከዛ እዚህም ደግሞ መተው ግን በዚያው ይዘያሩ በሰላም ነው የሚኖሩት። ይሄ አዋኪው ሰውነት ውስጡን የሚረብሽ ውጩንም ሶሻል ላይፉን የሚረብሽ ላይፍ አይኖርም። ስለዚህ ህይወት እድል አንድ ነው የምትሰጠው። እሷን እድል ገብቶን ጥንቅቅ አድርገን ብንኖራት ጥሩ ነው። አለዛ ከሆነ ጊዜ በኋላ 70 እና 80 ዓመት ሲደርስ ይገባናል፣ ባይገባን ይሻለናል። ሁለት ጥፋት ነው። ገብቶሽ ምንም ማታረግ ከሆነ ምን ያደርግልሻል? ጆሮ ሳይኖርሽ ሙዚቃ ምርጥ መለቀቅ የሚጀምርበት ሰዓት ቢመጣ፣ አይኔ ሳይኖርሽ ውበቶች በጣም መድመቅ የሚጀምሩበት ሰዓት ቢመጣ ምን ያደርግልሻል? ከማናደድ በስተቀር ሀብታም ሆነሽ ሐኪም ምንም ምግብ ከውሃ ውጪ እንዳትወስጂ ብሎ ቢከለክልሽ እንደማለት። በጣም ይገርማል። ትልቅ ሀሳብ ነው ያነሳ ነው። ህይወት እንደው በዚች ትንሽ ደቂቃና ትንሽ ሰዓት አውርተናት ተንትነናት የምንዘልቀው ነገር ስላልሆነ ለተመልካቾቻችንም አዲስ ነገር ማስገንዘብም ስለሚሆን በሌላ ክፍል ተመልሰን እንመጣበታለን። ስለዚህ ተመልካቾቻችን ይህንኑ ሀሳብ በቀጣይ ሳምንት አንስተን እናንተም ኮሜንት ላይ ከምትጽፉልን ጥያቄዎች ተነስተን ደግሞ ከዶክተር ጋር ሌላ ቆይታ እናደርጋለን። ስለ ጤናው ላይ ነው ያላችሁት። ሰብስክራይብ እያደረጋችሁ ለወዳጆቻችሁ ሼር እያደረጋችሁ አጋሩልን። ምክንያቱም ስለ ጤናው ነውና እያወራን ያለ ነው። በቀጣይ ፕሮግራም አሁንም እንገናኛለን። መልካም ጊዜ